ከባድ እንግዳ ያለ ጽጌሻ እንዴት አለሽ? አይ እንዴ ባባሽ ስለምትፈራ ነው ሰዎች። አይ ነው ጽጌ እንዴት አለሽ? ያማሃል ሌላ ነገር ቢሆን ተረጋጊ። ከሰማ ይገለኛል። ያማሃል እንዴ ተነስ ነው ጣል እንዴ ለምን ሌላ ነገር የምታስመስለው ቆይ አለኝ ተረዝናውጣልኝ አታስመስል። ለሱ የምታስብ ለሱ የምትጨነቅ መስለ ሌላ ነገር ውስጥ አትከተኝ። ያንን ነገር እኮ ነው ማረግ አሁንም ቢሆን ታከተኝ ማለት እንዴ ኃይላ ውጣልኝ አውጣ ተነስ ነው ጣል። ያማሃል እንዴ አንተ ህይወቴ መበጥበጥ ነው እንደምፈልገው ከተኳችሁ በጣም ቆይቻለሁ። እረፉ እኮ ለምን መጣ ይሄ ሁሉ ነገር ይሁን ወገቤ ልቀቀኝ። ያቡ ጤነኛ አይደለም ማለት ነው። ጤነኛ አይደለም። ጤነኛ ሆነህ ማታውቅ ሰላም እንዴት ናችሁ? የጽጌ ሮያል ፋሚሊዎች እንዲሁም ደግሞ የያቡ ቤተሰቦች አማን ነው ወይ? ሰላም ነው። ዛሬ እንግዲህ ያው ትንሽ አገግም ያለው ጉንፋኔ ድምፄ ትንሽ እንትን እያለ ነው፣ ግን አሁን በጣም ተሽሎኛል፣ ሰላም ሆኛለሁ። እንዴት ናችሁ እኔ ተናፋቂ ቤተሰቦች አማን ነው ወይ አለን። እንግዲህ ዛሬም እንግዲህ ለየት ባለ ቪዲዮ ደስ በሚል ቪዲዮ ተከስተናል ማለት ነው። ዛሬ ከባድ ሰርፕራይዝ አለ። ከባድ ሰርፕራይዝ መቼስ ታውቃላችሁ፣ ጽጉሻ ያበደ ዘፈን ለቃለች እና እኔ ደግሞ እዚህ ነገር ላይ በደንብ እንድታተኩር እፈልጋለሁ። ዘፈኗን በደንብ እንድትሰራ፣ ፊልሞች እንድትሰራ፣ በቃ ከፍ ብላ እንድትታይ በጣም እፈልጋለሁ እና ዛሬ በዛ ዙሪያ በጣም አሪፍ ነገር አስቤላታለሁ። አሪፍ ነገር ተገኝቷል ማለት ነው። ማፋምሊ እሱ ሰርፕራይዝ ወደ መጨረሻ ነው በደንብ የምነግራችሁ። አንድ በጣም አሪፍ ልበቀና የሆነ ሰውዬ አግኝቻለሁ እና ድንገት ነው አጋጣሚ የተገናኘ ነው እና በዚሁ አጋጣሚ በጣም ጽጌን ሰፖርት ማድረግ እንደሚፈልግ፣ ብዙ ስራዎችን ማሰራት እንደሚፈልግ፣ ፊልሞች ፕሮዲውስ ማድረግ እንደሚፈልግ፣ ዘፈኖችም እስከ አልበም ደረጃ አብሮ ከእሷ ጋር መስራት እንደሚፈልግ በጣም ነገረኝ እና በጣም ገረመኝ። በዚህ ልክ በጣም የአሁኑን ዘፈኗን በጣም ወዶታል እና በዚህ ልክ ኤክስፔክት አያደርጋትም። ብዙ ሰው ጽጌን ዘፈን ልታወጣ ነው ሲባል እንደ ማንኛውም ሰው ነበር ኤክስፔክት ያደርጋት፣ ግን ከወጣ በኋላ ዘፈኑ በጣም ደንግጠዋል ብዙ ሰዎች። ባለሙያዎች ምን ጋር የደወሉኝ ባለሙያዎች አሉ፣ የድምፅ ባለሙያዎች እንደዚህ አርቱ ላይ ያሉ ሰዎች በጣም ተገርመው ነው ስለሷ ድምፅ እያወሩ ያሉት እና ይሄም ልጅ አንደኛው ሰው ሆኖ ተገኝቷል እና ብዙ ነገር ለመስራት ይፈልጋል ከሷ ጋር አልበም ፕሮዲውስ ማድረግ ይፈልጋሉ። ፊልሞች በደንብ ከሷ ጋር ፕሮዲውስ ማድረግ ይፈልጋሉ። ከኔም ጋርም አብረን ኮላብ አድርገን የምንሰራው በጣም ትልልቅ ፕሮጀክቶች እንደያዘ ነግሮኛል እና እኔ በጣም ደስ ብሎኛል። ይህንን ነገር ግን ለጽጉሻ እንነግራትም መጀመሪያ እሱን ነው የቀጠርኩት። እሱ ነው የሚመጣው። ከዛ ከሱ ጋር አንዳንድ ነገሮች እናወራለን ምናምን። ከዛ ጽጉዬ ስትመጣ ደግሞ ከጽጉዬ ጋር በደንብ አስታወቂያቸው ምን አይነት ስራ መስራት እንደፈለጉ፣ እሱ ምን እንዳሰበ፣ እሷ ጋር ያሉት ፕሮጀክቶች፣ እኔም ጋር ያሉት ሀሳቦች ምናምን በደንብ እናወራና ከዚህ በኋላ ወደ ከፍታ ማለት ነው። ከዚህ በኋላ እዚህ ዩቲዩብ ላይ ፊልሞች፣ ዘፈኖች ምናምን ሲጫኑ ነው የምታዩት ማለት ነው። ገባችሁ አይደል? ከፍ እያሉ ነው የምንሄደው። እኔም ይሄ ነው አላማዬ። በጣም ደስ ብሎኛል ማለት ነው። ዛሬ ማፋሚሊዎች በጣም ተወዱታላችሁ ልጁን። እኔ እንዴት እንደወደድኩት በቃ ማለት ሰው እንዴት በዚህ ልክ ጥሩ ሰው መሆን ይችላል እንዴ? በእውነት የምሬን እኮ ነው ጋይስ። ማለት በቃ ምንም ያለ ምንም ሀሳብ ያሰበላቸው ነገሮች በጣም ከብዙ ሰው ጋር ለመስራት ከዚህ በፊትም ከብዙ ሰዎች ጋር ሰርቷል። ከብዙ ትልልቅ ዘፋኞች ጋር ብዙ ነገሮች እንደሰራ ነግሮኛል። ግን ለሷ በቃ ያቀረበላት ኦፈር ያሰበው ነገሮች ምናምን በቃ እግዚአብሔር ይመስገን የሚያስብል ነው። በእውነት ነው የምነግራችሁ። ሁሉም ነገር በቃ እንደ ውሃ ነው፣ ፍስስ ብሎ ደስ ብሎ ነው። በረከቱ ተትረፍርፏል ነው የምላችሁ ጋይሶች። እና ይህንን ልጅ እግዚአብሔር ያቆይልን። ይመጣል፣ ቤቴ ጋብዣዋለሁ። አንዳንድ ነገሮች እናደርጋለን፣ እንወያያለን። ምክንያቱም እንደዚህ አይነት ቦታ እንደዚህ አይነት ነገሮች ሲወሩ እንደዚህ ፕራይቬሲ ያለበት ቦታ ሲሆን ጥሩ ነው። ገባችኋል? ትልልቅ ሀሳቦች ስለሆኑ የሚንሸራሸሩት ልጁን ቀጥሬው ብዙ ነገር እናወራለን። እንግዲህ እየመጣ ነው አሁን ሰው ጽጉሻም ስትመጣ ከሱ ጋር በደንብ ያወራሉ። ከኔም ጋር በስራ እኔ በደንብ ስራ ላይ በደንብ ሰፖርት ማድረግ ስለምፈልግ እሷን
ቁጭ ብለን በጠረጴዛ ዙሪያ ወረቀቶችን ገለጥ እያደረግን ምን ላይ እሷ መግባት እንዳለባት ምን ላይ እኔ መሳተፍ እንዳለብኝ በምን አይነት መልኩ እንደሚሰሩ ለስንት ዓመት ኮንትራት እንደሚፈራረሙ ምናምን ይህን ነገሮች በደንብ ያወራሉ ማለት ነው። እግዚአብሔር ይርዳን ብያቸዋለሁ። ደስ ብሎኛል። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን የኛን ዓላማ መጣ ልበቀናው ልጅ መጣ። ጋይሶች ያበደ የስራ ወሬ ነው የምናወራው። ተከታተሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሪቪዋችን ምንድነው? በደንብ ሼር አድርጉት እንጂ አባቴ የኔ ጌታ አማን ነው። አልጠፋብህም አይደል? ሰላም ነው። አልጠፋህም። እንዴት ነው? ሁሉ ሰላም? የኔ አባት ሁሉ ሰላም? አማን ነው። ግባልኝ በእናትህ። ምን ላስመጣልህ? ቤት ደግሞ እንዴት ነው? ታምራለች አይደል? ቀለል ያለ ነገር አለሁልህ። ወንድም አለ። ሁሉ ሰላም? እንዴት ነህ? ሁሉ መልካም? አለሁልህ። ሸባል መልካም አለሁልህ። እንግዲህ ታጣት ምን ይምጣ ይወድላል ሁሉ ነገር ምግብ በላ? አዎ በልቼ ነው የመጣሁት። በእውነት ወይ እናስመጣ ኮች? በፍጹም ያው እኔ ስመጪስ እሰራለሁ። አይ አድርሼ ነው የመጣሁት። አጋጣሚ ከሰዎችም ጋር ስለነበርኩኝ የስራ ጉዳይ ከሰዎች ጋር እያወራሁ ነበር። ግዴታ ካንተ ጋርም ስለተቀጣጠርን መምጣትም ስላለብኝ እዛ ካለው በላይ ደግሞ እዚህ ያለው ነገር በጣም ኢምፖርታንት ነውና አክብረ ቤት ኢንቫይት ስላደረከኝ በጣም ነው የማመሰግነው ወንድሜ። በእውነት ፋሚሊ እኮ ነው። በሚገባ ጽጉሻም ትመጣለች። አሁን ትላንትም ከትላንት ወዲያ ምን እናንተ ተገናኝተን ያወራናቸው ደስ የሚሉ ወሬዎች ከእሷ ጋር እናወራለን ማለት ነው። በቃ ማለት ከዚህ በኋላ ምን እንደሆነ ታውቃለህ። ዘፈኑ በደንብ አሁን እየተወደደ ስለሆነ ከዚህ በኋላ መቀጠል ነው ያለባት። ገባህ አይደል? በቃ ይሄ ያሰብካቸውም አልበም ቢሆን ላይክ በአንዴ ወደ አልበም መግባት ከባድ ነው፣ ግን ሁሉም ነገር በጊዜው የሚሆን ነው። እውነት ለመናገር ጽጉ ያላት ኤነርጂ በጣም አሪፍ ኤነርጂ ነው። ብዙ ጊዜ እናንተ ባላችሁ ነገር በጣም ደስተኛ ነኝ። ነገር ያለው ያው ምናልባት እኔ እናንተ አብረን መተዋወቃችን መገናኘታችን አታውቅም። ፕራይቬት ማድረግህን ወድጄዋለሁ። ያው የዩቲዩበር ነገር እንኳን በድብቅ ነበር የፈለኩት። አንተ ካሜራ ይዘህ ጠበቀኝ። ችግር የለውም ቤተሰብ ስለሆነ ምንም ችግር የለውም። እና ደስ አሁን ምን አለ መሰለህ ላይክ አሁን የጀመረውና ጽጉ እያንዳንዱ ከስር መሰረቱ ከዜሮ ጀምረን እስከምንደርስበት ደረጃ የኛ ቤተሰቦች አሉና ምክንያቱም እነሱ ያዩታል። ከዛ አንፃር ነው እንጂ ምንም ችግር የለም። ያ ነገር ለኔ ጎዳኝ ደግሞ የደስታ እኮ ነው አይደል እንዴ? ኦሪጂናል ከዚህ በኋላ ቤተሰብ ያ እና ያላችሁንም ነገር አያለው በጣም ደስ የሚል ነው። ያላችሁን ሪሌሽን ደስ ይላል። መተሳሰባችሁ ብዙ ጊዜ ያው ባልነግርህም አያችኋለሁ። ነገር በተወሰነ መልኩ ሃይላይቱን ነገር ያለው በሚገባ እንዴ ጽጉሻ በጣም አሪፍ ሰው ናት። በጣም ታለንት ከምልህ በላይ ማለት እኔ ኢነርጂዋን ወደዋለሁ። በምንም ነገር ላይ ያላትን ኢነርጂ ወደዋለሁ ማለት አሁን እሷን ሰፖርት ለማድረግ የምፈልግበት ትልቁ ነገር ምን ታውቃለህ? ያላትን ኢነርጂ ማለት ከምንም ነገር ተነስታ እዚህ ደረጃ ላይ እንደደረሰች አውቃለሁ። በተወሰነ መልኩ የእሷም ኢንፎርሜሽኖች አሉኝ፣ ግን ያላት ኢነርጂ ደስ ይላል ስራ ላይ ኤቭሪቲንግ። እና እኔ በፍጹም ይሄንን ስራ ኢቭን እንደዚህ አልጠበኩም። በጣም የተደመምኩትኝ እና ኢቭን በቃ እኔ አግኝቼ በአካል ቶሎ አግኝቼ እስከምነግራት ድረስ የምሬን ነው። እና ብዙ አልጠበቅም። ብዙ ባለሙያ ነው እኔ ጋር እራሱ የደወለው። ላይክ ሰው አንድ የሆነ ሶሻል ሚዲያ እንደሚሰራ ቲክቶከር ምናምን ሊዘፍን ነው ሲባል ኤክስፔክት የሚደረጉ ነገር አለ። ያው የምናውቀውም ነገር ስላለ ዝቅ ያለ ነገር ነው፣ ግን ጽጉሻ በጣም አሪፍ ነው። በጣም ሰው በጣም ወደዋል። በደንብ በአጭር ጊዜ ብዙ ተቀባይነት አገኘ። ያኔ የምልህ በጣም ብዙ ሰዎችን አውቃለሁ። ያው ስራዬም ከብዙ ሰዎች ጋር ያገናኛል። በብዙ አይነት ቢዝነስ ላይ ያለ ሰው ነኝ እና ማለት ይሄንን ኢነርጂዋን በጣም ነው የወደድኩት። የምሬን ነው ማለት የሆነ ወደፊት የሆነ አሪፍ በጣም ጥሩ ነገር እንዳለው የሚሰማ አይነት ነገር ያ እና ከዛም አንግል ነው በብዙ ነገሮች እናንተንም ሰፖርት ማድረግ የፈለጉት። ያው አንተ ወንድሜ ነህ ስላወቅሁም በጣም ደስ ብሎኛል። የእውነት ከልቤ ነው ማለት አንደኛ ያው ነገሮችን በፕራይቬት ስለያዝክልኝ አመሰግናለሁኝ። ከዚህ በኋላ ደግሞ ብዙ የምንሰራቸው ነገሮች አሉ፣ ብዙ የምንገዛቸው እንደ ወንድም እንደ ቤተሰብ ካጠገባቸው ሆኜ ብዙ ማገዝ ያለብኝ ነገር እንዳለ ስለተሰማኝም ነው። አክብረህም ቤትህም ስለጠራኝ እንድናወራም ስላደረግ በጣም አመሰግናለሁ። እንግዲህ ነገር በእናትህ የሆነ ነገር
ከባድ እንግዳ ያለው ጽጌሻ እንዴት አለሽ? ስለምትፈራ ነው ሰዎች። አይ ነው ጽጌ እንዴት አለሽ? ቁጭ በይ ዛሬ ከባድ ቁጭ በይ። ምንድን ነው ተናግጣለች? አይ ማንም ስለዚህ ቤት መቶ ስለማያውቅ ለዛ እንደመጣም ስላልነገርካት ነው። እንደመጣም ስላላወቀች ነው። አንድ እሱን አታውቅም። ሁለተኛ ደግሞ ማንም ሰው እኔ ጋር ስትከፍት ባዶ ብቻዬን ምናምን አሁን ታገኘና ጽጌ ነሽ ልጅ ነው። በጣም አሪፍ ሰው ነው። በጣም ትልቅ ስራ ከኛ ጋር መስራት ይፈልጋል። እስፔሻሊ ደግሞ ከአንቺ ጋር ብዙ ዘፈኖችን፣ ፊልሞችን ያሰብናቸው ብዙ ትልልቅ ነገሮችን ከኛ ጋር መስራት ይፈልጋልና በጣም ደስ ብሎኛል። እግዚአብሔር በጣም አሪፍ ልጅ ነው። በጣም ጽጌሻ እስኪ ትንሽ ተረጋጊ። ይዞሽ ጽጌ እንዴት ነሽ? አይ ቲንክ አየሩም ይሞቃል መሰለኝ። እስኪ አየሩ ማለት ስለሚሞቅ ይመስለኛል። እስኪ ዋጠጪ። በነገርሽ ላይ ስራዎች በጣም ወደድኳቸው። በጣም ረጅም ሰዓት ስናወራ ነበረ። ሜቢ ከዚህ በኋላ ብዙ አይነት ነገሮችን አብረን እንሰራለን ብዬ ተስፋ አደርጋለሁ። ማለት አንቺ በብዙ መንገድ ሰፖርት ማድረግ እንፈልጋለን። ከያውዬ ወንድሜ ጋር ብዙ ነገር አውርተናል፣ ተነጋግረናል። ከአንቺ ጋር ብዙ የምናወራቸው ነገሮች አሉ። ያው ምናልባት አዲስ ሊሆንብሽ እችላለሁ። እኔ የያቡ የቅርብ ሰው ጓደኛው፣ ወንድሙ፣ ቤተሰብ በይኝ። ከኔ በላይ ደግሞ ስለ ዘፈኑ በደንብ ብዙ ነገር ያውቃል። እኔ ታውቂያለሽ ፊልሙ ላይ ምናምን ነው፣ ግን ሞሮፍ አንቺ ደግሞ ድምፅሽን በጣም ብዙ ሰው ነው የወደደው። ብዙ እሱ ፕሮዲሰር ነው፣ ብዙ ፕሮዲሰሮች በጣም ወደውታል ይሄን ድምፅሽን። እሱ ደግሞ ከኛ ጋር ኮላቦሬት ከአንቺ ጋር በደንብ መስራት ይፈልጋል። በአንቺ ስራ በጣም ብዙ ሰው አውርቶኛል። በዙሪያ ያሉ ትልቅ ባለሙያዎችም አሉና ከነሱ ጋር ብዙ ነገሮችን አውርተናል። ብዙ ነገሮችን ከአንቺ ጋር መስራት እፈልጋለሁ። ማለት ያለሽን ኢነርጂ ያለሽን አቅም አውቀዋለሁ በብዙ መንገድ። ያው ዛሬ ያለ ማክስ ትግዛይና ያለሽ ኢነርጂ ስለማቅ አንቺን በደንብ ሰፖርት ማድረግ እፈልጋለሁ በብዙ መንገድ፣ እስከ አልበም፣ እስከ ክሊፕ። ትንሽ ስላልጠበቅሽ ትንሽ ኮንፊውዝ ነሽ። ችግር የለውም። እንትን ትላለች አሁን ትንሽ ያሰበችበት ስለጣ እንዳልከውም ዘፈኑም ራሱ ልክ እንደዚህ ወጥቶ በጣም እንደዚህ እንትን ሲሆን በጣም ብዙ ሰው ይደውላት እሷም ግን አልጠበቀችም። በዚህ ልክ ባይገርም እኔ የማውቃቸው 2 ሰዎች ራሱ ኮንታክት አድርገውኛል። ማለት ከእሷ ጋር ኢቨን ከሀገር ውጭ የሚሰሩ የፕሮሞሽን ስራዎችንም ያወሩኝ ሰዎች አሉና እኔ በዚህ ልክ ቤት ቁጭ ብለን እንዲተራተን እንድናወራ የፈለኩበት ትልቁ ምክንያት ጥሩ እድሎችም አሉ። ኦኬ ጀስት ፕሮዲዩስ ማድረግ ብቻ ነው። እኔ እሱ ላይ ብቻ ሳይሆን ንግድም ላይ የተለያዩ ቢዝነስ ላይ ብዙ ቢዝነስ ላይ ስላለው በዙሪያ ብዙ ሰዎች አሉ፣ ብዙ ማውቃቸውም ሰዎች አሉና እንዳልኩ ከነዛ ሰዎች መሀል ከሀገር ውጭ ያሉ 1-2 ሰዎች አውርተውኛል። እና ለዛም ነው አሁን እነዚህን አይነት ነገሮችን ግን በቃ አለ ውጭ ላይ ያሉ የኮንሰርት ስራዎችን ከሌሎች ሰዎች ጋር ከአንተ ላይ ኮላብ አድርጋ የምትዘፍንበት የምትሰራበትን መንገዶች ማለት ነው። አይ እኔ በጣም አስቸኳይ ነገር አጋጠመኝ። አዎ ይቅርታ። በጣም ማን ነበር ያልከኝ ስምህ? ኃይላ ፕሮዲሰር ነው። ዘፈንሽን በደንብ ገብቶኛል፣ አውቄዋለሁ። ፕሮዲሰር ነው። ተረጋግተን ብናወራ የተሻለ አማራጭ ሌላ ቀን እናውራ። እኔ አልቻልኩም። ትንሽ አስቸኳይ ነገር አጋጠመኝና እኮ እናውራ። ከዚህ በላይ ማለት እኔ ብዙ ስራዎችን የመጣሁት አንድም አንቺን ለማግኘት ነው። ሌላ ነገር አስቤ ነበር እኮ። ያው ቁጭ በይ እስኪ ያምሻል። አንቺ ቁጭ በይ ነይ፣ ቁጭ በይ ቁጭ በይ ነው ፕሊዝ ቁጭ በይ። ብዙ ሰዓት አንወስድም። አውቀኸው ነይ ሻሌላ ፕሮዲሰር ነው። ከትላንት ወዲያ ተገናኘን ብዙ ነገር ከአንቺ ጋር ስራ መስራት እንደሚፈልግ አትሰ
ብዙ ላይ የሚወስድ ነገር አለ። ያው እኛ ሙላችን መስራት ላይ የመጣ ነው። ተረጋጊና መጀመሪያ ቁጭ በይ። ነው የኔ እኮ ነው የጠራው። ተረጋጊ ስንሻ ያንን ትሄደው ያቡ ያልኩ ማዘርጋ ቁጭ በይ እስኪ አሁን ውስጥ ስለምዴ ተረጋጊና አንዴ እናውራ። ምንም ችግር የለም። ይኸውልሽ ኦኬ እሺ። እና እሱ ቀደም ብዬ ስለመጣሁ ብዙ ነገር አውጥተናልና ዞሮ ዞሮ አንተ ያማል እንዴ ስላገኘሽ በጣም መስሎኛል። ጤነኛ አይደለ? እኔም ለምን ጤነኛ ነኝ። ስራሽ አውጣ ተነስ ነው። ያማል እንዴ አንተ ህይወቴ መበጥበጥ ነው እንደምፈልገው ከተኳችሁ በጣም ቆይቻለሁ። እረፉ እኮ ለምን መጣ ሁሉ ነገር ይሁን እናውራሽ ሲመጣ ሌላ ነገር እንዳይመስለው ተረጋጊ። ዝም በይ ጽጌ፣ ምንም የተለየ ነገር የለም። ዝም በይ በቃ አዳምጪ። የውሸትን ሁሉ ተስፋ ትሰጠዋለህ ልጁ የማይሆን ነገር ትነግረዋለህ። ጭራሽ የራሱን ህይወት ዝም በይ ብለሽ አዳምጪ። ወይኔ ጽጌ በጣም ባለጌ ነህ። መቼም የማትቀየር ሰው ሰፖርተር መሆን እንደምፈልግ ታውቂያለሽ አይደለ? ለሰፖርት ነው የመጣው። አንተ እኔን ፕሮዲውስ ለማድረግ ነው የመጣው። ከዚህ በፊት የሆነ ነገር ነበር ነው ይሄን ነገር ለምናገር ነው የመጣው። በቃ ምንም ያወራሁት ነገር የለም። ቅርብ ጊዜ ያወቅሁት በጣም መልካም ልጅ ነው። እባክህ ከዛ ለምን መጣ? ሻንስ ዲሻ እና ያው ባሉት ነገሮች ላይ ስራ እንድንሰራ የተሻለ ነገሮች እንድንፈጥር ነውና ከያቡ ጋር በጣም ረጅም ሰዓት አውርተናል። ከዚህ በፊትም ያው ከአንድም ለሶስት ጊዜ ተገናኝተን በአንቺ ጉዳይ በደንብ አውርተናልና እንደዚህ አይነት ጀረችን ልክ ወይ ወጥተን ካፌ ቁጭ እንበልና ማካይተ ማሚ ይጠጣን በደንብ አውራው። ትንሽ ኮንፊውስ ሆነሽ ነው? አይ ነው እንደደነገችም ስለገባኝ ነው። ያው ለማወቅ ያክል ባለፈው ሶ ታለንትድ ከምታስበው ለብዙ ነገር ምንም ጥያቄ የለውም። እንዳልኩህ ነው ማለት ያለሽን ኢነርጂ በጣም ስለምወደው፣ በጣም ጎበዝ ልጅ ስለሆንሽ፣ በብዙ ነገር ሰፖርት ላደርግሽ ስለምፈልግ ይሄ አገር ውስጥ ያሉ ስራዎችን ብቻ ሳይሆን ከሀገር ውስጥም ያሉ ስራዎችን እንድትሰሪ በጣም ትልቅ ኦፖርቹኒቲ ነው። በአልበም ደረጃ ባለፈው ያስቀመጥኩት ጃኬት ታመጣልኝ ሳነሳው እንድንሄድ ወይ ችግር የለም። ስንወጣ ወይ አንደኛችን ወይ ራት እየበላን ወይ እናውራ። በቃ የሆነ ጥሩ ቦታ ሄደን ራት እየበላን እናውራ። ልብስ ቀይረና ጃኬቴንም ዘልያ እሷ አሪፍ ሀሳብ ነው። እዛ እንትን ውስጥ ነው ነገሮች አንተ ግን ያማሃል። ሌላ ነገር ነው ይገለኛል። ያማሃል እንዴ ተነስ ነው ጣል እንዴ ለምን ሌላ ነገር የምታስመስለው ቆይ አለኝ ተነስ ነው ጣል አታስመስል። ለሱ የምታስብ ለሱ የምትጨነቅ መስለህ ሌላ ነገር ውስጥ አትከተኝ። ያንን ነገር እኮ ነው ማረግ አሁንም ቢሆን ታውቃለህ ማለት እንዴ ኃይላ ውጣልኝ አትጩይ ይሰማል ሰምተኝ መጣ አትጩይ ውጣልኝ ይኸውልሽ አዳመጥኩ እስካሁን ያወራነውን ነገር ማረግ ከፈለኩኝም ማረግ እንደምችል ታውቂዋለሽ። ማን እንደሆንኩ ታውቂኛለሽ አይደል? አውቃለሁ። ግን በቃ ውጣልኝ ከይወጣልኝ ኃይላ በመድኃኒዓለም እንደው በቤት እሺ ሌላ ነገር አታስመስይ። ወዴት ሄደህ ልትሄጂ ነው? ቁጭ በይ እስኪ። የት ሄደህ ልትሄጂ ነው? እሺ በቃ እንሂድና የበላኩት ነው። እናንተ ይሄ ችኩልነትሽ እኮ ነው ሁሉ ጊዜ ዋጋ የሚያስከፍልሽ። እስኪ ተረጋጊ። አንተ ያማል እንዴ? ምንም የተለየ ነገር አስቤ አልመጣሁም። በቃ ሁሌም ከአንቺ ጎን መቆም እንደምፈልግ ታውቂያለሽ አይደል? አንተ ከኔ ጎን ሁሌም አንቺ ላይፍ ላይ እኮ ከኔ ጎን መሆን ፈልገህ በሚገባ ወዴት ነው የምናወራው? ሊቀይር እኮ ነው ሄደው እኮ አብረን ወጥተን ቁጭ ብለን እራት እየበላን እናወራለን። ሌላ ነገር አታስመስይው እንዴ። እኔ ቆይ በዚህ ያክል ለአንቺ ክፉ ሰው ነኝ እንዴ? ይሄን ከሰማ በጣም ነው የሚያብደው። ምን እንዳይሆን ነው በቃ እኔ ሰፖርተርሽ ነኝ ያለ የሆነ ነገር እንደነበረ ንገረው። ያን ነገር ለሱ መናገር በይሳ ተገቢ አይደለም እና ይኸውልሽ አዳምጪ። እኔ አሁንም ቢሆን የመጣሁበት ትልቁ ዓላማ አንቺና አንቺ ሁሌም ቢሆን ሰፖርት ማድረግ እንደምፈልግ ታውቂያለሽ። ያለሽበት ሁኔታ አውቃለሁ። ልቀቀኝ። የሆነ ሴራ ፈልገህ ነው አንተ። ለምን አተውንም? ትተናችኋል እኮ ለምን አተውንም? አንቺ መተው እንደማልችል ታውቂያለሽ አይደል?
መቼም ቢሆን አንቺ መተው እንደማልፈልግ ይኸውልሽ፣ አዳምጪ። ፍቅረኛ አለኝ ሲጀመር። ይኸውልሽ አዳምጪኝ፣ ቁጭ በይ፣ አትጩሂ። እሺ ተረጋጊና ቁጭ በይ እኮ አሁን ቁጭ በይ። እሺ ስንከራከር ሌላ ነገር ነው። አዳምጪ። እስከ ዛሬ ምን ያገሩ ስላልነበርኩኝ ያላገኘሁሽ፣ ይሄን አጋጣሚ ፈጥሬ የመጣሁትኝ አንቺን ማግኘት ስለፈለኩኝ። ምንድነው ከኔ ምንድነው የምትፈልገው? ምንድነው የምትፈልገው ከኔ ነገር? ምንድነው የምትፈልገው ከኔ? ምንድነው የምትፈልገው? መልስልኝ። ይኸውልሽ ጽጌሻ፣ ፍቅረኛ ቤት ዘለህ ትገባለህ? ምን አይነት ሰው ነህ ግን አንተ? ያ የማልፈልገው ማንነት ውስጥ እንድገባ አታርጊኝ። አሁን የተረጋጋው ሰው ሆኛለሁኝ። አሁንም ቢሆን አንቺን ሰፖርት ከማድረግ ውጪ እኔ ፍቅረኛ አለኝ ካንተ ጋር መሆን አልችልም። እሱን አስበህ ከሆነ አይ ነው እሱ አስቀደም እንደዚህ ደስ አይልም። በጣም ነው ስለዚህ ምን ቀረን? አንደኛው እንደ ላጤ ቤት ነው። ምንም ላቀርብ አልቻልኩም። ምንም የለኝም። እንጠና እንትን እናድርጋለን። ያወራ ነበር። እስኪ ያሉትን አንዳንድ ነገሮች እየተነጋገርን ነበር እና ከምንም በላይ ግን ያው አዲስ ስለሆነባት ነው። ያው አንተም ስላልተከታት ስላለው ነገር እኔ በብዙ ነገር አንቺን ሰፖርት ማድረግ ፈልጋለሁ። ምንም ነገር ላይ በህይወቷ በቃ ቶሎ ነገሮችን አክሰፕት አድርጋ የሆነ ነገር ለመጀመር በጣም በቃ እንትን አስቸጋሪ ነች። ግን አንዴ ካመነችበት ስራውን ትክክለኛ መሆኑን ካወቀች ምናምን ግን አግሬሲቭሊ በጣም ያ ኢነርጂዋንማ እያየሁት ነው። ምንም አይነት ነገር ወደ ኋላ የምትለው ከምንም ጊዜውም በላይ ደግሞ ለአንቺ ጥሩ ሰፖርተርሽ መሆን እፈልጋለሁ። ማለት በሌላ ነገር እንድታየው አልፈልግም። ሌላ ነገር ምንም ሌላ ነገር የሚባል ነገር የለም። ስራ እንሰራለን፣ ነገሮችን እናስተካክለን፣ ወደፊት ጥሩ ነገር እንፈጥራለን። እንደ ቤተሰብ እንደ ፋሚሊ ሆነን ነገሮችን እናስተካክላለን እና ምንም ቤተሰብ አይግባሽ። ስለዚህ ጨርሳ ምንም እንዴት ኦፍ ኮርስ እሺ አንተ ጤነኛ አይደለም። ስትጀምር በሽተኛ ስለሆንክ ጤነኛ አይደለም። ጤነኛ አይደለም። አንተ የሙጥ ይሄ የማልፈልገው ማንነቴ ውስጥ እንድገባ አታርጊኝ። በቃ አሁን ተረጋግቼ ነገሮች አላልኩም። እሺ ለምን መጣ? ናፍቀሽኝ፣ የምር ናፍቀሽኝ። ይሄን አጋጣሚ ለስንት ጊዜ እዛ የሰው ሀገር ሆኜ ሳስበው እንደነበር የምር ነው። ከዚህ ሁሉ ጊዜ በኋላና ስላገኘሁሽ ደስ ብሎኛል። እግዚአብሔርን ነው የምልሽ። እንደዚህ ለምን ስሜታዊ የምትሆኚው? አይሰማም። ይሄን የሚያክል ቤት ውስጥ ምን ብሎ ነው የሚሰማው? እሺ ድምፅህን ቀንስ። እሺ አይሰማም። ድምፅህን ቀንስ። አታሳቀኝ። ባይሆን አንቺ ስንሻይ እንዴ ወገቤ ልቀቀኝ። ማለት ይኸውልሽ ሌላ ነገር ያቡ ጤነኛ አይደለም ማለት ነው። ጤነኛ አይደለም። ጤነኛ ሆነህ ማታውቅ ሌላ ነገር ለምን ያቡ ብዙ ነገር ውስጥ እንገባ ነው ማለት ነው። ስለዚህ ደስ ነው ማለት ነው። አሁን ቴንክ ዩ ሶ ማች ነበር። አረ ችግር የለም ስንገባበስ